የወንድሞቻችሁ ስኬት የወንድሞቻችሁ ተቀባይነት የእህቶቻችሁ ተቀባይነት የሌሎች ሰዎች ተቀባይነት የሚያንጨረጭራችሁ ከሆነ ምቀኞች ስለሆናችሁ ነው የሚለው። የምቀኛ ሰዎች ምልክት ነው። ኮንፊደንስ የላቸውም። በጣም ቆንጆ ኑሮ እየኖሩ የደሃው ኑሮ ያስቀናቸዋል። ያንን መንቀልና ማጥፋት ይፈልጋሉ። አጠገባቸው ድሃ ማየት አይፈልጉም። ረጋ ያለ ሰው ማየት አይፈልጉም። ያን ሰው ባለ በሌላ ኃይላቸው ማጥፋት ነው ይፈልጉት። እንዲኖር አይፈልጉም። ትንሽዬ ፍራንክ ሲኖራችሁ ትንሽዬ በሆነ ነገር ከፍ ስትሉ የበለጣችሁ ሲመስላችሁ አካባቢያችሁ ሰዎችን ቤቶቹ ያሉ ሰራተኞቻችሁን አለ እንዲሰግዱላችሁ የምትፈልጉ ሰዎች ምቀኞች ናችሁ፣ በሽተኞች ናችሁ። የሚሰገድለት አንድ ነው። ማንም ለሰው አይሰግድ። እሱ እግዚአብሔር ብቻ ነው አምልኮም ስግደትም ክብርም የሚገባው። አሜን በሉ እስቲ። አዎ ምቀኛ ነው። በእግዚአብሔር ቃል እውነት ህይወታችንን ቼክ እናደርጋለን። እንግዲህ ወደ ቤተክርስቲያን ስንመጣ ሁሉ ጊዜ ብቃት ኖሮን በጣም ጥሩ ሰዎች ሆነን አይደለም እንመጣው። በብዙ ጉድለት በብዙ ውድቀት በብዙ ድካም ውስጥ ሆነን ልንመጣ እንችላለን። ምክንያቱም ኢየሱስ የጠራው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደኔ ኑ እኔ ደግሞ ምን አረጋቸዋለሁ አሳርፋቸዋለሁ። ምን አይነት ነገር ነው ጥሪው ማለት ነው? በምንም አይነት ህመም ውስጥ ያላችሁ በምንም አይነት በሽታ ውስጥ ያላችሁ ኑ እኔ ለእናንተ መድኃኒት አለኝ ነው የሚለው። ስለዚህ ከነ በሽታችን እንዳንኖር ፈውስን ይዞ መድኃኒትን ይዞ የሚጣራ ጌታ ነው ያለን። ይሄ ጌታ ደግሞ የሚሰጠንን አገልግሎት እንቀበላለን ማለት ነው። ዛሬ ምን ይሆን የሚሰጠን? ዛሬ የሚሰጠን አንድ ነገር ነው። እንግዲህ እዚህ ቦታ ስንገኝ ከእግዚአብሔር የሆነ ነገር ፈልጋችሁ እንደምትመጡ ተስፋ አረጋለሁ። ስለዚህ በእግዚአብሔር ቃል እውነት እኛ የምንፈልገው ሳይሆን እግዚአብሔር የሚፈልገውን ነገር እንዲሰራብንም ልባችንንም ጆሮአችንንም መክፈት አለብን። ብዙ ሰዎች አይ ዛሬ እግዚአብሔር የለም ነበር ይላሉ። አንዳንድ ቦታ ሄደው ለምን ሲባል እነሱ የሚፈልጉት ነገር ስላልተሰራ። ጸሎት ቤት እግዚአብሔር ቤት ስንመጣ እኛ የምንፈልገው አይሰራም። እግዚአብሔር የሚፈልገውን ነገር ይሰራል። ስለዚህ ዛሬ እግዚአብሔር ምንድነው የሚፈልገው? በምን አቅጣጫ ነው ሊናገረኝ የሚፈልገው? በሉና ተዘጋጁና በመንፈስ ንቁ ሆናችሁ ጠብቁ። ለመግቢያ ርዕሴ ያለበትን የመጽሐፍ ቅዱስ ክፍል አነባለሁ። ያዕቆብ መልእክት ምዕራፍ 3 ከቁጥር 13 ጀምሮ እስከ 17 ድረስ ያለውን ቃል አነብና አንድ ሲሪየስ በሆነ በሽታ ዙሪያ ምርመራ እናደርጋለን ማለት ነው። ምርመራ ይደረጋል። የያዕቆብ መልእክት ምዕራፍ 3 ከቁጥር 13 ጀምሮ ከናንተ ጥበበኛና አስተዋይ ማን ነው? ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩን ስራውን በጥበብ የዋህነት ያሳይ። ጥበበኛ ነኝ የሚል ሰው ካለ በመልካም አኗኗር ስራውን ያሳየን። ነገር ግን ጥበበኛ ነኝ እያልክ ጥበበኛ ነኝ እያልሽ ጥበበኛ ነን እያልን ነገር ግን ገብቶኛል እያልን ነገር ግን አንድ የገባኝ የሚል ሰው ነገር ግን ብሎ እንደዚህ ይላል። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ። በሽተኛ ናችሁ ማለት አትመኩ። መራራ ቅናትና አድመኝነት ካለ አትመኩ። በእውነት ላይም አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም። ከበሽታ ጋር ቁጭ ብሎ ጥበበኛ ነኝ ማለት ከላይ አይደለም። ከችግር ጋር ቁጭ ብሎ አውቃለሁ ማለት ከላይ አይደለም። ይህ ጥበብ አይደለም። ይህ ጥበብ ከላይ አይደለም። ከየት ነው? ይህ ጥበብ ከላይ አይደለም። ነገር ግን የምድር ነው፣ የሥጋ ነው፣ የአጋንንትም ነው። ይሄ ጥበብ ከበሽታ ጋር ቁጭ ብሎ ያልተፈወሰ ነቀርሳ ውስጥ ይዞ ቁጭ ብሎ ጥበበኛ ነኝ ገብቶኛል ሃሌሉያ ማለት ይሄ የሥጋ ነው፣ የአፈር ነው። ይሄ የዚህ ምድር ነው። ይሄ የአጋንንት ጥበብ ነው፣ ጥበብ አይደለም። በሽታን ሳያስፈውሱ ከነችግር መዘፍዘፍ ከአጋንንት ነው። እኔ መድኃኒቱ እያለው እኮ ነው ጌታ እያለ ከአጋንንት ነው። ቅናትና አድመኝነት ባሉበት ስፍራ ሁልጊዜ በዚያ ስፍራ ሁከትና ክፉ ስራ ሁሉ አሉና፣ ቅናት ባለበት አድመኝነት ባለበት ቦታ ላይ በዚያ ስፍራ ሁከት አለ፣ ክፉ ስራ ሁሉ አሉና።
ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላ ታራቂ፣ ገር፣ እሺባይ፣ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት ይላል። ስለዚህ በእውነት ላይ አትዋሽ በቃ ይላል። በእውነት ላይ አትዋሽ። ታመ ከሆነ ተፈወስ፣ በሽታው ካለበት ተፈወስ። ሃማ የሚባለውን ሰው ንጉሥ አከበረው ይላል አይደል? ንጉሥ አከበረውና በቃ አክብሮት ሲመጣ አላፊ አግዳሚ ስገዱልኝ ማለት ጀመረ። አላፊ አግዳሚ ይስገድልኝ። በቃ አልሰግድም ማለት መብትህ ነው እኮ መብትህ ነው። በቃ ሰው ሁሉ ያሸርግድልኝ፣ ሰው ሁሉ ይደፋልኝ፣ ሰው ሁሉ ይስገድልኝ፣ ሰው ሁሉ ያክብረኝ፣ ሰው ሁሉ እኔን ሪስፔክት ያርገኝ ማለት አንዱ የበሽታው ምልክት። ሰው ሁሉ እንዲያከብራችሁ፣ ሰው ሁሉ እንዲሰግድላችሁ፣ ሰው ሁሉ እንዲንበረከክላችሁ፣ ሰው ሁሉ በቃ ጠብርግፍ እንዲላችሁ የምትፈልጉ ሰዎች ምቀኞች ናችሁ። በሽታው ነው፣ ምልክቱ ነው። ይሄ በሽተኛው አስብ። ቤተ መንግስት ነው ያለው፣ ከሁሉ በፊት ከፍ ከፍ አድርጎታል። ንጉሱ አርፎ መቀመጥ ይችላል። ንጉስ ነው፣ አጠገቡ አስቀምጦታል። አርፎ መኖር ይችላል። ታች ወርዶ የዘበኞቹ አካባቢ ወርዶ እነሱ አካባቢ ያለውን ተረጋግቶ የሚቀመጠውን ሃማን ጠመደው። በምኑ? በእረፍቱ። ስገድልኝ ምቀኛ፣ የሰውየውን እርጋታ የሰውየውን መቀመጥ የማይፈልግ ተበሳጨ ይላል፣ ተናደደ ይላል። የምቀኛ ሰዎች መንገድ የቁልቁለት መንገድ ነው፣ አያሸንፉ። ምቀኝነትን ይዘህ ቤተ መንግስት ብትገባ ቤተ መንግስት መግባትህ ከበሽታው ጋር እስከገባ ድረስ ቁልቁለቱን ጉዞ መሄድ አይቀርም። ከበሽታው ጋር ሰው ትልቅ ይሆናል። አይገርም? ይገርም። ሰውየውን ጠመደው፣ ገለዋለሁ ይላል። ዳንብብላችሁ 3 ቁጥር ምዕራፍ 3 ቁጥር 3 አስቴር። ባሪያዎቹ ሁሉ ተደፍተው ለሃማ ይሰግዱ ነበረ፣ መርዶክዮስ ግን አልተደፋም። እስቲ መብቱ ነው በሉ። መብቱ ምን ደፋለት? አንድ ነው፣ ይሰግድለት አንድ ነው። አሁን እኮ ይሄንን ቦታ እንውሰድ የሚሉ ሰዎች ተፈጥረዋል። ተደፉ፣ ተስገዱ፣ ጠብርግፍ በሉ። እሱ አልተደፋለትም፣ አልሰገደለትም። በንጉሱም በር ላይ ያሉትም የንጉሱ ባሪያዎች መርዶክዮስን የንጉሱን ትእዛዝ ለምን ትተላለፋለህ አሉት። ይህን ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ይሄ ሰውዬ አይሁዳዊ ነው፣ የሚሰገድለት አንድ እንደሆነ ያውቃል። እስቲ እኔ የምሰግድለት አንድ ነው በሉ እስቲ። አዎ፣ የምንደፋለት ስንት ነው? አንድ ነው። አይሁዳዊ ነው፣ አምላኩን የሚያውቅ ነው። በስደት ይኑር እንጂ ፈርሶ ሀገሩ ይኑር እንጂ በባርነት ሀገር ይኑር እንጂ የሚሰገድለትን ያውቅ። ሰፈር ሲቀየር የሚደፋ አይደለም አይሁዳዊ። ጠመደው። ይሄ ብቻ አይደለም፣ በቀን በቀን ነገር ሰበብ ይፈልግበት። ሰውየው ተናደደ ይላል። መርዶክዮስ ወገኑን እንደዚህ ይላል ቁጥር ሃማም መርዶክዮስ እንዳልተደፋለት እንዳልሰገደለት ባየ ጊዜ እጅግ ተቆጣ ይላል። ለምንድን ነው የፈለገው? የምቀኛ ሰዎች እንደዚህ ናቸው። ይፈልጉታል። በቃ አዲክሽን ውስጥ ነው ያሉት። እሱን ካላገኙ መኖር አይችሉም። ኮንፊደንስ የላቸው። የመርዶክዮስም ወገን ነግረውት ነበርና መርዶክዮስ ብቻ እጁን ይጭን ዘንድ ባይኑ ተናቀ። ሃማም ይህንን ዘር ለማጥፋት ስሙ ሃማም በአርጤክስስ መንግስት ሁሉ የነበሩትን የመርዶክዮስ ሕዝብ አይሁድን ሁሉ ሊያጠፋ ፈለገ ይላል። ስግደት ለእግዚአብሔር ነው የሚሉትን ፈለገ፣ ተመቀኘ፣ ብድግ አለ። በቃ እሱ ተናቀበት። ይሄን ብቻ አይደለም፣ እንዲህ አይነት ዝርያ ያላቸውን እንደዚህ የማይሰግዱትን በሙሉ ለቅም ያጠፋለሁ ብሎ እንትኑን ቅናቱን አሳደገው። ይሄማ ዘር አለ ማለት ነው፣ ይሄ ወገን አለ ማለት ነው ብሎ የሚሰገድለትን የሚያውቅ ወገን ነበር። የሚሰገድለት አንድ ነው። የሰው የድሃ ተረጋግቶ መኖር የሚያስቀናው፣ የተራው ሰው ተረጋግቶ መኖር የተራው ሰው ህይወት የሚያስቀናው፣ የቤተ መንግስቱ ያ የተመቻቸ ኑሮውን ይዞ የድሆችን ህይወትና ኑሮ የሚቀናበት ምቀኛ እነቅላለሁ የሚል መጨረሻው አላማረም። ሲከታተለው እግዚአብሔር እየተከታተለ አፈረሰበት። በመጨረሻ 50 ሜትር ግንድ አሰርቶ ሊሰቅለው እንደገና አይሁድን ሊያስጨርስ አሳትሞ ማዕተም አውጥቶ በ127 ሀገር ከተማው ላይ ተለጥፎ አይሁድ በሚሰቀሉበት ቀን የአይሁድ ጠላቶች ተገለበጠ። ነገሩን ገለባበጠው እግዚአብሔር። ምቀኞች አይቆሙ። ለምን ካላችሁ ይሄ ጥበብ ያጋንንት ስለሆነ በምንም አይነት ቴክኒክና ጥበብ ስግደት ለእግዚአብሔር የሚያቀርቡትን ሰዎች ማጥፋት አይቻል። ለምን ካላችሁ አምላካቸው እግዚአብሔር። ሰው ከፈራ መፍራት ያለበት አምላኩ እግዚአብሔር የሆነን ሰው። ሂዱና ቃየልን ጠይቁት። ዘፍጥረት ምዕራፍ 4 ላይ
ቃየል ምንድነው እንደዚህ ያደረገ ካልከኝ ምቀኝነት። እግዚአብሔር ለምን ተቀበለው? አብረን ነው መስዋዕት ያቀረብነው። የኔን ጥራጥሬ በተነብኝ፣ የሱን ሙክት ተቀበለው። እኔን ለምንድነው እግዚአብሔር ያልተቀበለው? ታውቃለህ መጽሐፍ ቅዱስ የሱ ስራ ክፉ ስለነበር ነው ይላል። የገደለው ወንድሙ ምቀኛ ስለሆነ ነው። መጣና እግዚአብሔር መከረው፣ ተመለስ፣ ይሄ በሽታ አለብህ እኮ፣ ይሄ አጋንንት ነው፣ የኔ አይደለም፣ ደጅ ላይ ያደባብህ ነው፣ አጥፋ ይሄንን አለው። እግዚአብሔር መከረው፣ ይቅርብ አለው። ዛሬ እኛን እንደሚመክረን እዚህም እዛም ያለንን ሰዎች እንደሚመክረን ከበሽታ ጋር ቁጭ አትበል፣ ይሄ ጥበብ የእግዚአብሔር አይደለም፣ የአጋንንት ነው፣ የምድር ነው፣ የሥጋ ነው፣ ይገላሃል። ልጄ ተመለስ አለው እግዚአብሔር። ይቅርብ፣ በወንድምህ ስኬት አትቅና፣ በወንድምህ ተቀባይነት አትቅና፣ በወንድምህ መልካም ነገር አትቅና፣ የወንድምህ ነገር ደስ ይል። ለዚህ ነው መጽሐፍ ቅዱስ ወንድሞቻችን በሆነላቸው ከደስ ከሚላቸው ጋር ምን ይበላቸዋል? ስትፈወስ እንደዚህ ነው የምትሆን። በሽተኛ ከሆንክ ግን የወንድምህ ተቀባይነት እንቅልፍ ይነሳሃል፣ ፊትህ ይጠቁራል፣ ማዲያት ይጠብሳሃል፣ በሽተኛ ትሆናለህ። የወንድሞቻችን ስኬት የሚያቃጥለን እንሆናለን፣ በሽተኛ እንሆናለን። ይህ ጥበብ ከላላ አትዋሹ፣ መንፈሳዊ ለመምሰል አትሞክሩ። መራራ ቅናትና አድመኝነት በእናንተ መካከል በእውነት ላይ አትዋሹ፣ በእውነት ላይ አትዋሹ። ከእናንተ ጥበበኛና አስተዋይ የሆነ ማን ነው? እኔ ስትለው አሳየኝ በስራዬ። እንዴት አድርገህ ደስ ከሚላቸው ጋር ደስ ብሎ ምቀኝነት ውስጥ ካለ የሰዎች ስኬት የሚያቃጥል ከሆነ እንዴት እንደሚወድቁ የምታሰላስል ከሆነ እንዴት ሰው እንደምትጥል የምትደራጅ ከሆነ የወንድሞች ስኬት መውጣትና መከናወን የእህቶች ስኬትና መከናወን እንዴት አድርገሽ እንደምትጥይ የምታሰላሲ ከሆነ የምትቀምሚ ከሆነ ቁጭ ብለሽ የምትደምሪና የምትቀንሺ ከሆነ ኮኔክሽኖች የምትፈጥሪ ከሆነ በሽታው አለብሽ። ስለዚህ አጋንንትን አቅፎ ከመኖር እግዚአብሔር ይጠብቃል። አጋንንት ያሳቀፈንን ጥበብ እድገት መስሎን ታቅፈን ከመኖር እግዚአብሔር ይጠብቀን ነው ያልኩት። ታስታውሳላችሁ እስራኤል ላይ ትልቅ ተግዳሮት መጥቶ ለ40 ቀን ጎልያድ እየወጣ ያስማጣቸው ሀገሩ ተሸብሮ ቤተ መንግስት ተሸብሮ ከባድ አደጋ ውስጥ የወደቁበት ጊዜ በፍልስጤማውያኖች እጅ ላይ ሊወድቁ በቋፍ በደረሱበት ጊዜ 40 ቀን መፍትሄ ጠፍቶ እየተሰቃዩ በነበረበት ጊዜ በዛ ጭንቅ ሰዓት እግዚአብሔር ጫካ ውስጥ ያስተማረውና ያሳደገውን ዳዊት ይዞላቸው መጣ። ነፃ እንዲወጡበት የንጉስን ልብ ትርታ እግዚአብሔር የንጉስን ጭንቀት የሀገሩን ሕዝብ ጭንቀት የእስራኤል ወታደሮችን ጭንቀትና ተግዳሮት ሊገለብጥ ዳዊትን ላከላቸው። እልል ብለው ሊቀበሉት የሚገባ ዳዊትን የገዛ ወንድሞቹ ሳይቀር መጀመሪያ ፊት ነስተውት ነበር። ወረኛ ያሉት ግን መጥቶ እስራኤል ላይ የነበረውን ተግዳሮት በአንዲት ጠጠር ገልብጦ ጣለላቸው። እግዚአብሔር ከእርሱ ጋር ስለነበር ይህንን አድርጎ ታምር ሰርቶ እልል እየተባለ ፍልስጤማውያኖች ሸሽተው እስራኤል ላይ የነበረው አበሳና ጭንቅ መከራ ትልቅ የሆነ ቀንበር ተሰብሮ ህዝቡ ቀና ብሎ ሐሴት አድርጎ ሴት ልጃገረዶቹ እልል ብለው እየዘመሩ ሐሴት እያደረጉ እየተዘመረ እስራኤል ቤት እግዚአብሔር መድኃኒት አምጥቶ እልል ብለው እየዘመሩ በዚህ ዝማሬ ሰዓት ደስ ብሏቸው እስራኤል ቆነጃጅቶች ዳዊት ሺህ ገደለ፣ እልፍ ገደለ፣ ሳኦል ሺህ ገደለ ሲሉ ተመቀኛው ይላል። አይገርም? ምቀኛ ነው። ቤተ መንግስትም ካለ በሽታው ምቀኛ ከሆንክ ይሰራባል። ተመቀኛው ይላል። ተበሳጨ። አንደኛ ሳሙኤል 18:6 እንዲህም ሆነ ዳዊት ፍልስጤማውያንን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ ልልም እያሉ ከበሮ አታሞ ይዘው ንጉሥን ሳኦልን ሊቀበሉት ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል ሺህ ዳዊት እልፍ ገደለ እየተቀባበሉ ይዘፍኑ ነበረ። ሳኦልም እጅግ ተቆጣ፣ ይህ ነገር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ሺህ ብቻ ሰጡኝ። ከመንግስት በቀር ምን ቀረበት? ምቀኛ። እስቲ በሉት ምቀኛ። አይለቅህም እኮ ምቀኝነት። ቤተ መንግስት ስለገባ አይለቅህም። ትልቅ ቦታ ስትቀመጥ አይለቅህም። ተፈውሰ ካላለፍክ ከነመቀኝነት ከሄድክ በሕፃኑ ዳዊት ተቃጠል። ከዛ ጊዜ ጀምሮ ተመቀኛው ይላል መጽሐፍ። ያሳድደው ጀመር ይላል። ምንም የሌለው ዳዊት ጥብቆን ይዞ ከበትሩ ጋር ያለ ዳዊት ለሱ ጠላት ሆነበት። ያ ሁሉ ነገድ እግዚአብሔር ሰጥቶት እስራኤል ቤተ መንግስት የገባው ንጉስ ትንሹ ዳዊት ያረኛ ዳዊት እንትኖ ሄዲክ ሆነበት። ምቀኛ ስትሆን እኩያህን ራሱ አታውቅም። የምቀኝነት በሽታ ሲይዝህ እኩያህን አታውቅም።
የምትጣላውን እንኳን አታውቅም። አሁን ዳዊት ለሱ ስራ አልነበረ፣ መፍትሄ ነበር። ንግስናውን ጠበቀለት። አሊያማ ጎልያድ መጥቶ ፈንግሎ ይጥለው ነበር። ይሄ በሽታ ያለበት ሰው የእግዚአብሔርን ጽድቅ አይደለም የሚፈልገው፣ በእግዚአብሔር ፊት ተቀባይነት አይደለም የሚፈልገው፣ በሰዎች ዘንድ ተቀባይነት ነው የሚፈልገው። ይሄ በሽታ ከአጋንንት ነው። አጋንንት እኮ እስከ መጨረሻ ነው የሚፋለመው እግዚአብሔር። የምድር ነው፣ የሥጋ ነው። ይሄ ጥበብ አይደለማ፣ እግዚአብሔር የሚከብርበት አይደለማ። ይሄ በሽታ ካለብህ የእግዚአብሔርን ጽድቅ አይደለም፣ በእግዚአብሔር ፊት ተቀባይነት ስለማግኘት አይደለም የምታስበው። ሰው እንዲቀበልህ ብቻ ነው የምታስበው፣ ትውልድ እንዲቀበልህ ብቻ ነው የምታስበው። ነው ይሄ በሽታ ያለበት ሰው በቃ የሚጨነቀው ስለ ሰው ተቀበለኝ አልተቀበለኝ እግዚአብሔር አይደለም። ይሄ በሽታ ያለበት ሰው ስለ ፍጻሜው አያስብም። ይሄ በሽታ ያለበት ሰው ህይወቱን አያስብም፣ መንፈሳዊ ነገሩን አያስብም። ሰው ይቀበለው ብቻ፣ እስከ መጨረሻ አብሮት ይሁን ብቻ። እንደሱ አይደል የሆነው? በሽተኛው ሳኦል መስዋዕቱን ሰውቶ ጠብቆት ሳሙኤል አናገረው። በጣም የሚያሳዝን ነገር ነው የሰራው ብሎ እሱን ላንብብላችሁ። እንደ ሳሙኤል ምዕራፍ 15:30 እዚህም እዛም ያላችሁ በድያለሁ። አሁን ግን በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ ምን አድርገኝ? አክብረኝ። ለአምላክህ ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው ይላል። ለአምላኬ አይደለም ይለው፣ ለአምላክህ የኔ አይደለም። በቃ ልስገድለት፣ የሚመስል ነገር ላርግለት ለአንተ አምላክ። እባክህ በእስራኤል ሕዝብ ፊት አክብረኝ፣ ልክበር፣ በአንተ አምላክ ፊት ልስገድ፣ በቃ ሰጋጅ ልምሰልለት ይላል። አየህ በሽታው እንደዚህ ነው የሚያደርግ። እባክህ ሰው ፊት ሰው ያክብረኝ፣ ሰው እንዲያከብረኝ አርግ፣ ሌላውን ተው እባክህ፣ ለአንተ አምላክ ልስገድል። ይሄ አምላኩ አይደለም፣ አምላኩ ሌላ ሆኗል ማለት ነው። ሽፍት አድርጓል። ለዚህ ነው መጨረሻ ላይ እኮ ፍጻሜው አላማረም። ጣዖት ቤት ሄዷል፣ ታውቃላችሁ። ሞራ ገላጭ ቤት ሄዶ ተጋድሟል፣ ወድቋል። ትናንት ያሳደዳቸው፣ ትናንት የገደላቸው ጠንቋይ ቤት ሄዶ ወደቀ። አትለፉ፣ ግድ የላችሁ። ይሄ በሽታ ያለባችሁ ሰዎች ተፈወሱ። ቆም በሉና እግዚአብሔር ፊት አራግፉት። ከዚህ በላይ ጠላት የለባችሁ። ውስጣችሁ የሚቃጠልባችሁ፣ የሰዎች ባልንጀሮቻችሁ ስኬት የሚያናድዳችሁ፣ የምትቆጡ፣ ከእግዚአብሔር ጋር የራሱ ጉዳይ ዋናው ነገር ሰው ይቀበለኝ እያላችሁ ሰው ፊት ተቀባይነት ለማግኘት የምትሟግቱ፣ ሰው እንዲቀበላችሁ የምታገለግሉ፣ እግዚአብሔር ጋር ነገራችሁ መጨረስ ሲገባችሁ በሰው ፊት ብቻ ተቀባይነት ለማግኘት እንደ ፌንጣ የምትዘሉ ግድ የላችሁም። ተመለሱ፣ ጨርሱ ከእግዚአብሔር ጋር አስወጡ። እሱ ምቀኝነት ነው። የምቀኝነት ጥጉ ዓይንህን ያሳውረዋል፣ ልቦናህን ያሳውረዋል። እስከ መጨረሻ ትዋጋለህ። አምላክ ላልሆነ ስትሰግድ ትኖራለህ። ያሳዝናል። ሳኦል እባክህ ድል ስጠኝ፣ አክብረኝ፣ ለአምላክህም ለእግዚአብሔር እሰግድ ዘንድ ከኔ ጋር ተመለሳለሁ። እባክህ አብረኸኙን፣ አብረን እንዳለን ከእግዚአብሔር ጋር እንደሆንኩ፣ ከእግዚአብሔር ሰዎች ጋር እንደሆንኩ፣ ከነብዩ ጋር አብሬ እንዳለው እስራኤል እንዲያ ያድርግ። ቶ እሱን ወደ ላይ ያለውን ቶ፣ ንቀት ምናምን ያልከኝን ቶ፣ ተቀደደ የምትለኝን ቶ፣ አሁን የምፈልገው ከሰዎች ጋር ያለኝን ነገር አመቻችልኝ። አብረኝ ሁን፣ ከኔ ጋር ቁም፣ አብሮ ነው እንዲባል አድርግልኝ። ወደ ላይ ስንቆሃል እኮ እሱን ተወው፣ እኔ የምፈልገው ይሄንን ህዝብ ነው ይላል። እግዚአብሔር ያሳያችሁ። ቆም ብሎ ውድቅ ቢል ምን አለበት? እኔ ሁሉ ጊዜ የሚያሳዝነኝ ሰው በተለይ ሳኦል ነው። በዳዊትና በሳኦል መካከል ያለውን ልዩነት ምንድነው? አሁን ምንድነው? ለተሻለ ለጎረቤት ሰጥቻለሁ ነው ያለው ሳኦልን። ማን ነው የተሻለው? ዳዊት ምኑ ነው የሚሻለው? እስቲ በሰው እንደ ሰው ተመልከቱት። ዳዊት ያደረገውንና ሳኦል ያደረገውን እንደዚህ ብታስቀምጡት ምን ሲጀመር ምን ያገናኘዋል? ሳኦል ሰው ሚስት ጋር ሄዶ አያውቅም። ሳኦል በተንኮል ወታደር አያስገድልም። ሳኦል በጣም ጥንቅቅ ብሎ የሚኖር ሰው። ሳኦል ምን ታወጣለታለህ? ዳዊት የሰው ሚስት ጋር ይሄዳል። ዳዊት ተንኮለኛ ነው፣ ታየዋለህ። የሚገርም ነገር ነው የሚያደርገው። ግን በእግዚአብሔር ፊት የተሻለ የተባለው እሱ ነው። በምን ካላችሁኝ ዳዊት በድሎ ያለቅስና ትቢያነስንሶ እግሩ ስር ወድቆ በተዋረደ መንፈሱን ኃጢአተኛ ነኝ፣ በማህፀን ውስጥ እያለሁ በኃጢአት ተሰንሼ በኃጢአት ተወልጃለሁ፣ እኔ እኮ ሲያንሰኝ ነው እግዚአብሔር ሆይ፣ ግን አንተን ሳቅህ፣ የተሰበረውን የተዋረደውን መንፈስ አትንቅም ብሎ እግሩ ስር ይወድቅ። ዳዊት መንፈሱ ሰባራል። በእግዚአብሔር እጅ ያለ ሰው ምንም ነገር አንሆነ እና በላሽ ብሎ እስከ ጥግ ሄደው ግንድ ቢያስቀምጡ ራሳቸው ይሰቀሉበታል እንጂ ምን ማለት ነው?
በፍጹም የኛን ነገር ሰው ያበላሸው። ማበላሸት ቢቻል የዮሴፍን ወንድሞቹ ያበላሹት አላበላሹትም። ገፍተው ወስደው እግዚአብሔር ደረት ላይ ጣሉት። ወስደው አይቻልም፣ አይበላሽ። አሁን ያለን ዕውቀት ነው እንደሱ የሚያደርግ። ደረጃዬን ያበላሸው እድገቴን የያዘው ይሄ ምቀኛ ስፒሪት። ስለዚህ ከሰው ጋር እንደዚህ የተያያዛችሁ ሰዎች ንቀሉና ከላይ አስተካክሉ። በጎ ስጦታ ፍጹም በረከት ከላይ ነው፣ ከብርሃናት አባት ነው። የኔን ነገር ማንም ማበላሸት አይችልም። እኔና እግዚአብሔር በትክክል እስከ ቆምን ድረስ በዙሪያ ያሉ እንትን የሚያደርጉ የሚያቦኩ ሰዎች ምናምን ነገር ምንም ሊያደርጉት አይችሉም ብላችሁ መኑ። እስቲ አሜን። እስቲ ቀኝ እጃችሁን አንሱና አንድ ነገር እንበል። ከዛሬ ጀምሮ የኔ ነገር በእግዚአብሔር እጅ ስላለ ሰው ቢሆን አጋንንቶች ቢሆኑ ማበላሸት አይችሉም። እግዚአብሔር ያለው ነገር በህይወቴ ይሆናል። ሃሌሉያ! ይሄን ማመን አለብን። እንደዚህ ካመናችሁ እሷ ናት የኔን ነገር አትበሉ። አይበላሽ። ከተበላሸ ራሱ የእግዚአብሔር አልነበረም ማለት ነው። ከተበላሸ በሰው ምናምን የእግዚአብሔር አልነበረም። አይበላሽማ የእግዚአብሔር ነገር። ማንም ያበላሸው እኔ ነኝ ወንድ ያለ ሰው እስቲ የእግዚአብሔርን ነገር ያበላሸው። ማበላሸት ቢቻል ዮሴፍን ያበላሹ ነበር። ጉድጓድ ከተቱት፣ አወጡት፣ ሸጡት፣ አራቁት፣ ጣሉት፣ የሚመስል ነገር አደረጉት፣ በግድ የፍየል አረጉ፣ ጨረሱ፣ ተበተሙና ፋይል ዘጉ። እነሱ ናቸው ይሄን ያደረጉት። እግዚአብሔር ፈገግ ብሎ ነው የሚያያቸው። እግዚአብሔር ኪዳኑን ነው የሚያደርገው። የተናገረውን ነበር የሚፈጽምበት። አይገርማችሁ? እናንተ ለክፉ አረጋችሁታል፣ እግዚአብሔር ግን ለምን ቀየረ? ሰዎች የሚያደርጉት ክፉ ነገር እንኳን ቢሆን እግዚአብሔር ለመልካም ይቀይረው። እስቲ የሰማኝ አሜን ይበለኝ። ስለዚህ ከሰው ጋር አትያያዙ። እንደሱ ካደረገ አጋንንት፣ እንደሱ አይነት ነገር ውስጥ ካላችሁ ስጋዊ ሆናችሁ፣ እንደሱ ከሆነ ያላችሁት ከአፈር ነው፣ ከመሬት ነው፣ ከምድር ምድራዊነት ነው። መንፈሳዊ ስንሆን ሰዎች የሆነ ነገር ሲያደርጉ የሚያደርጉትን አያቆምና እያለን ወደፊት መቀጠል። ለምን? የኔ ነገር በእግዚአብሔር እጅ ነው። እስቲ የኔ ነገር በእግዚአብሔር እጅ ነው። እየጨረስኩ ነው፣ በደንብ ነው እያስደገምኳችሁ የሚሄደው። የኔ ነገር በእግዚአብሔር እጅ ነው። ማንም ሊያበላሸው አይችልም። ምቀኛ አያበላሸውም። ሃሌሉያ! ይሄ በሽታ ያለባቸው ሰዎች ሁሉ ነገር ለኔ ነው ይላሉ። እንደገናም ደግሞ ሰበኞች ናቸው። እንትና ነው ነገሬን ያበላሸው እኔ ስለሚገጥመኝ ማለት ነው። ነገሬን ዘግቶብኝ እንዴ ያፍሽን ይዝጋው ልበል እንዴ? ጤና የለም እንዴ? ማንም መዝጋት አይችልም። እግዚአብሔር የከፈተውን ማንም አይዘጋውም። እግዚአብሔር የከፈተውን ማንም አይዘጋውም። እግዚአብሔር የዘጋውን ደግሞ ማንም። ይሄንን ወቁ ክርስቲያኖች፣ ይሄን ወቁ። እዚህም እዛም ያላችሁ ይሄን ወቁ። እግዚአብሔር ከከፈተ ማንም መዝጋት አይችልም። ተደራጅቶ አይዘጋም። ነገስታት አይዘጉትም። ወንድ የሆነ አይዘጋውም። ለምን ካልከኝ እሱ አልፋ ነው፣ እሱ ኦሜጋ ነው፣ እሱ ኤልሻዳይ ነው፣ እሱ ኃያል ነው። ሃሌሉያ! እግዚአብሔር ነው ከኛ ጋር ያለው። በቃ ይሄ ተፈወሰ አእምሮ ነው መያዝ ያለብን። ነገረኛ አትሁኑ፣ ሽሩድ አትሁኑ። ጸሎታችሁ ራሱ የተመታ ይሆናል። አምልኳችሁ የተመታ ይሆናል። ምቀኛ ስትሆኑ አይገርም? እንዴት ነው ህይወታችሁ? ቼክአፕ እየጨረስኩ ነው። ከነሱ ጋር ሌላው ምቀኛ ሰዎች ሌሎች ሰዎች ችግር ውስጥ ሲገቡ ያዘኑ ይመስላሉ። በልባቸው ደስተኛ ናቸው። ሌሎች ችግር ላይ ሲወድቁ አስመሳዮች ናቸው። አዛኝ ናቸው። አዛኝ ቅቤ አንጓች ናቸው። ውሸታቸውን የሰዎች ሐዘን፣ የሰዎች ውድቀት፣ የሰዎች ችግር የምር ያሳዝናቸዋል ወይንስ ውስጣችሁ ደስ ይላችኋል? ምርመራ ላይ ነው ያለ ነው። ይሄ ኮፊት ላይ አይታይም። ስለዚህ እዚህም እዛም ያለ ይሄን የምትሰማ ቼክ አድርገው። የሰዎች ውድቀት፣ የሆኑ ሰዎች ነገር መበላሸት፣ የሆኑ ሰዎች መክሰር፣ የሆኑ ሰዎች ማዘን፣ የሆኑ ሰዎች እንዳዘነ ሰው በጣም አዝነናል እያልክ አንጀት ቅቤ እየጠጣ ከሆነ ምቀኛ ነህ። ይሄ በሽታ ያለባቸው ሰዎች እንዲህ አይነት ካራክተር አላቸው። በእውነት ላይ ይዋሻሉ። ውሸታም ናቸው። ለድሃ የተቆረቆሩ ይመስሉ የይሁዳ ስፒሪት ነው ያለባቸው። አዛኝ ነው ይመስሉ። ሽቶ ሲሰበር ኖ ከባድ ኪሳራ።
ምክንያቱም ይሄ ተሽጦ ብዙ ድሃ ህይወት ከበር ያደርግ ነበር፣ የብዙ ድሆች መቋቋሚያ ይሆን ነበር ይላሉ መጽሐፍ። ሌባ ስለነበር ነው። ሌባ አጋንንት ውስጥ ገብቶበት ምቀኛ ነው። ምቀኝነት ነው። ኢየሱስ የተቀባው ሽቶ አስቀናው። ምቀኛ ነው። ለድሃ አስቦ አልነበረም ይላል መጽሐፍ። ለድሃ አስበው የሚመስሉ ምቀኞች አሉ ሀገሩ ላይ። ለድሃ የሚያስቡ የሚመስሉ፣ ለድሃ የራሩ የሚመስሉ ግን ምቀኞች። ድሃ እንጀራ ሲበላ ደስ የማይላቸው፣ ድሃ ሲቆም ደስ የማይላቸው። የእውነት የድሃ መጽናናት አሳዝኗቸው አይደለም፣ የድሃ መጽናናት የሚያንገበግባቸው፣ የድሃ ቤት መሰራት የሚያቃጥላቸው ሰዎች አሉ። ለምን በእኛ በኩል አላለፈም የሚሉ ምቀኞች ናቸው። የምቀኝነት ስፒሪት ካለብህ እንደዚህ ነው የሚያደርገው። ከእናንተ መካከል ጥበበኛና አስተዋይ የሆነ ማን ነው? በመልካም አኗኗር ስራውን በጥበብና የዋህነት ያሳይ። ቼክ እናድርግ።